ወይዘሮ ዝናሽ ለናሆም ስልክ ደውላ የኤሚ ሕክምና በሰላም እንደተጠናቀቀ ብስራትን አበስራቸው ትገኛለች። ከ3 ቀን በኋላም ከባርኮክ ወደ ኢትዮጵያ እንደሚመለሱም እየነገረቻቸው ትገኛለች። አቶ ለይኩንም ናሆምም ኑሐሚንም እጅግ እየተደሰቱ ይገኛሉ። ራሄል የቅመሚት እናት ኑሐሚንን እጅግ እየተከታተለቻት ትገኛለች። በአካልም አግኝታትም ከልጄምና ከባለቤቴ እንድትርቂ ብላት እያስጠነቀቀቻት ትገኛለች። እሷም ምንድነው ያደረኩት? ልጅቷን እኮ ከጎዳና ላይ ነው ያነሳኋት፣ ምን አርጊ ነው የምትይኝ ስትላት ለሱ አመሰግናለሁ፣ አሁን ግን ለልጄ እኔ ያለው እያለቻት ነው የምትገኘው። ናሆምንም አግኝታው ለሱም ብዙ ነገሮችን ነግራው ትገኛለች። እናም እጮኛክን ከባሌና ከልጅ ላይ አይንሽን አንሺ በላት ብላ ነግራውት ነው እንግዲህ የምትገኘው። እሱም ከሷ ላይ አይንሽን እንድታነሺ ፍቅረኛዬን እጮኛዬን እንዲህ እንድትናገሪያት አልፈቅድልሽም እያላት ይገኛል። ናሆምም ኑሐሚን የነ ወንድ አጥር ነገር እጅግ እየተጨነቀችበትና እያሰበችበት ስለነበረ በስተመጨረሻም ይህን ነገር እነ ናሆም ማወቅ አለባቸው፣ ለዳግም ልደውልለት ብላ ከጓደኛዋ ጋራ ትንሽ ከተጨቃጨቁ በኋላ ተስማምተው ለዳግም ስልክ ትደውልለታለች። ዳግምም ያለሽበት ቦታ ያመጣለሁ ብሏት አምራንን አግኝቷት ነበረ። አምራንን አግኝቷት እንግዲህ ፎቶውንም ስሙንም ሁሉንም ነገር ሰጥተው ስለነበረ እሱም ትክክለኛ ወንድ አጥር ነው ያለው እዚህ ነው ማለት ነው ብሎ እንግዲህ እየተነጋገሩ ያለ በመሃል ላይ አለመግባባት ሲፈጠር ዳግም ተነስቶ አምራንን ሊመታ ሲል እንግዲህ ጩናን በመሃል ትገባና እንደማገላገል መስላ ስልኩን የዳግምን በዛችው ቅስፈት ውስጥ ሰርቀው ትገኛለች። በስተመጨረሻም ስልኩን እንግዲህ ድምጽ ሲጠራ ስልክ ሲደወል እንዴ ስልክሽን ቀየርሽ እንዴ ብላ አምራም ስትጠይቃት ባክሽን በልቼው ነው ትላታለች። አምራን እጅግ ትደነግጣለች። ዳግምም በተደጋጋሚ ስልክ ሲደውል ጮናም ስልኩን አንስታ እያወራችሁ ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትዕግስት ተከታተሉኝ። ናሆም ከአባቱ ጋር ቁጭ ብሎ እየተጫወተ ባለበት ሰዓት አንድ ስልክ ይደወልለታል። ያንንም ስልክ ፈጠን ብሎ ሲያነሳው ኑሐሚን ነበረች። ናሆም አንድ ሰው ከኋላዬ እየተከታተለኝ ነው፣ አሁን ግን እንደምንም ብዬ ወደ ቤት ገብቻለሁ፣ መለስ ብዬ ሳየው ደግሞ የት እንደተደበቀ አላውቅም ይላታል። እሱም በጣም ስለደነገጠ አሁን ደህና ነሽ ወይ ሲላትም አዎ ደህና ነኝ ትለዋለች። እቤት ላስገባሽ ስልሽ እምቢ ብለሽ ነው፣ ለማንኛውም ስለሁሉም ነገር እግዚአብሔር ይመስገን እንኳን በሰላም ገባሽ ይላታል። አቶ ለይኩንስ ምንድነው የተፈጠረው ብሎ ሲጠይቀው እሱም ሰው እየተከታተለኝ ነው እያለች ነበረ ኑሐሚን። አሁን ግን ገብታለች፣ አታስብ በቃ ተነስና አባዬ እኔም ደክሞኛል፣ አንተም ወደ ክላስ ገብተህ ተኛ እረፍት አድርግ ብሎ እያለው ያለ ዳግም በጣም ሰክሮ ወደ ቤት ይመጣል። እሱም ወደ ቤት ከገባ በኋላ በጣም ሰክሮ ስለነበረ በጣም ይቅርታ አድርጉልኝ ሲል አቶ ለይኩንም ዳግም ቆይ ምን ሆነክ ነው ብሎ እንደዚህ ሆነክ የመጣከው ብሎ ሲጠይቀው አቶ ለይኩንም ይቅርታ አድርጉልኝ ይላል። ናሆምም ተነስቶ ሊይዘው ሲል እንዳትነካኝ በእጅክ ይለዋል። አይ ምን ሆነካል? ቆይ እስቲ አንተ እኮ እንድታርፍ ነው ስለው እኔ ራሴን መሸከም አቃተኝ ብዬሃለሁ። ውይ ለካ ለነገሩ ራሴን መሸከም አቅቶኝ እያለ በጣም እየተወላገደ ዳግምም በተኛበት ሸጊ የሰርግሽ ዕለት ጥሪው ደርሶኛል እያለ እንግዲህ እያንጎራጎረ ባለበት ሰዓት ናሆም በብርጭቆ ውሃ ይዞለት ይመጣና እስኪ ትንሽ ቀዝቀዝ ቢያደርግ ከውሃውን ጠጣንካ ብሎ ሲለው በዚህ ሰዓት ውሃ ብሎ ዳግም ሲመልስለት ናሆምም ወይም ምግብ ልስራልክ እንዴ ብሎ ይጠይቀዋል። ዳጊ ውሃም እኮ ጥሩ ነው እና ሲለውም እንዴ ውሃውንም አንተ ነክ የቀዳክልኝ ጭራሽ ነው ብሎ ሲለው ናሆምም ደግሞ ቤት ውስጥ ሴት እንደሚባል እንደሌለ ታውቅ የለም እንዴ ሲለው ያቺ ልታገባት እየተዘጋጀችዋ ስየታለች ብሎ ይለዋል። እሷማ ኑሐሚን ነው የምትላት፣ እሷማ እቤቷ ሄዳለች፣ ቤቷ ነው ያለችው ብሎ ይመልስለታል።
ለማንኛውም ያንተ ግብዣ ይቅርብኝ ሲለው ናሆምም ቆይ ዳግም ይሄን ሰሞን ይሄ 2 ቀን ሰላም አይደለክም ወይ ብሎ ሲጠይቀውም እሱም እኔ የምልህ ቆይ አንተ ለምንድን ነው እንዲህ የምታዝንልኝ ብሎ ዳግም ጥያቄ ያቀርብለታል። ናሆምም ደግሞ ምን ነው ወንድሜ አይደለክም እንዴ ለምንድን ነው የማላዝንልክ ሲለው እሱ ደግሞ እኔ ያንተ ወንድም አይደለሁም ያንተ ወንድም ለመባል በጣም ብዙ ነገሮች ይቀሩኛል። ናሆምም ስለ ኑሐሚን ጉዳይ ነው ወይ ብሎ ሲለውም አዎ ስለ ኑሐሚን ጉዳይ ነው። ልታገባ ጫፍ የደረሰችን ልጅ ልቤ ውስጥ አሁንም አለች። ይሄ ደግሞ የጤና ይመስልካሉ ብሎ ናሆምን ሲጠይቀው ናሆምም ደግሞ ልክ አይደለም ማንኛውም አይምሮ ትክክል የሚሰራ ሰው ይሄን ነገር አያደርግም ሲለው ናሆምም ዳግምም ስለዚህ አብደሃል አይምሮክ ትክክል አይሰራም አትለኝም ወይ ብሎ ሲለውም ናሆምም ነው እንደዛ ማለቴ አይደለም። ዳግምም በቃ አሁንም ልታገባት የተዘጋጀካትን ሚስት በልቤ ውስጥ አለች በጣም ነው የማፈቅራት ስልክ በቃ አንተ ተኛ ብቻ ነው ወይ የምትለኝ ሌላ ነገር አትለኝም ወይ ይለዋል። ለምንድን ነው የማትደበድበኝ ብሎ ሲጮህበትም ዳግም በጣም ይቅርታ እኔ እስካሁንም እጄን ያነሳሁብክ እጅግ በጣም ነው የሚቆጨኝ እንኳን እጄን ላነሳብክ አንተ አሁን ከእንግዲህ በኋላ እኮ ብቸኛው ወንድሜ አንተ ብቻ ነክ ይለዋል። እናም ዳግምም በጣም እየተበሳጨ ያለው የናሆም ዝምታ ልቡን ሰብሮታል። ለምንድን ነው ያልተቆጣኝ የሆነ ነገር ያላለኝ እያለ ነው የሚገኘው። ናሆም ግን አሁን ላይ ምንም ነገር ማድረግ እንደማይፈልግም እና ቤተሰቡ ደግሞ በኤሚ ጉዳይ ላይ በጣም ችግርና ጭንቅ ውስጥ እንደገባ እየነገረው ነው። በቻልከው መጠን አንተ ደግሞ ለዚህ ቤተሰብ ችግር ለመሆን አትሞክር እባክህ ተረዳን እያለው ነው። እናም አንተ በጣም ነው የምትናደድብኝ ሲለው እኔ በጣም ነው የማዝንልክ ይለዋል። እናም እንግዲህ እንደዛ ሲለው እሺ ሶሪ በቃ መብራቱን አንተም አጥፋልኝና ሂድና ተኛ እኔም ቃስ ብዬ እተኛለሁ ይለዋል። ናሆምም ልመንኮይ ሲለው አዎ እመነኝ ሂድና ተኛ ይለዋል። እንግዲህ እሱ መብራቱን አጥፍቶለት ከክላሱ ይወጣል። አምራንም ሰውየውን በመጠጥ ካደነዘዘችው በኋላ የእንቅልፍ መድኃኒት ጨምራ እንቅልፍ ከወሰደው በኋላ ጩናን ደውላ ሁሉንም ነገር እሱ ያለውን በሙላ ክላስ ውስጥ አስገብተው ዘርፈውት ከወጡ በኋላ እንግዲህ የዛሬ ስራ ምሽጋችን በድል ተጠናቋል እየተባባሉ እየተሳሳቁ እንግዲህ እሷም ይሄ ሰውዬ ሙድ ለመያዝ እኮ ይሞክራል እንዴ ደግሞ ምናምን ስትላ ሊበላ እኔም እኮ ዳስፖራ መስየዋለሁ እያለች እንግዲህ አምራንም ወደ ኋላ መለስ ስትልና መዋልሽን ምንሽን አቁ ብላ እንግዲህ እንደ ለቅሶ ይጀምራታል። ቆይ ልታለቅሽ ነው ወይ ብላ ስትጠይቃትም አይ ህይወቴ በእንደዚህ አይነት ነገር እዚህ ውስጥ አገኘዋለሁ ብዬ አስቤውም አልሜውም አላውቅም ብላ እንግዲህ ስትልም በይባክሽን አሁን ደግሞ አልሰማሽም ትላታለች። እንግዲህ ቦርሳውን ሲፈትሹት በጣም ጩና ትደነግጣለች። ሰውየው ዛባ ነው ትላታለች። ዛባ ደግሞ ምንድነው ብላ አምራን ስትጠይቃትም ፖሊስ ነው ስትላት ወይኔ ጉዴ ብዬ የፖሊስ እጅ ላይ ልውደቅ ወይ ምን ነው ይሄንን ስራ ባልጀመርኩት አልፈልግም ብልሽ ኖሮስ ብላ ስትላትም ጩናም ደግሞ ምንድነው የምትዩ ለምኖርለት ሰውና ለምጨነቅለት ሰው የለም ብለሽኝ አልነበረም ወይ አሁን ደግሞ ምን ተገኝቶ ነው ብላ ስትጮህባትም ነውስ መታሰር ፈራሽ ስትላት ነው። አምራንም ለነገሩ ልክ ነሽ ብታሰር ነው እንጂ ምን የማጓጓ ህይወት አለኝ ለምንድን ነው የምፈራው ለምንድን ነው የምጨናነቀው ስትላት ጩናም አዎ እንደዛ ነው የሚባለው እኛ ደግሞ ሲጀመር ሰውየው የት ያገኘናል እዛ ዛባ አካባቢ እኛ ደግሞ ጭራሽም ድርሽ ነው የማንለው ራኑም ማለት እዛ ነው የማንሄደው እንጂ በዚሁ ነው ወይ የምንቀጥለው ስትላት አዎ ለምንድን ነው የማንቀጥለው ስራ እኮ ነው ብለን ነው የያዝነው ብላ ትላታለች። ወይስ ሚኒስቴር ምናምን እንዳይዘን ፈራሽ ብላ ስትመልስላትም ታዲያ ለምንድን ነው የምትጨናነቂው ስትላት አይ ለምንም አልጨናነቅም በቃ ትላታለች። እሷም እንግዲህ ጩናም ባይሆን ሰውየውን ያሰማመጥሽበት መንገድ እጅግ ነው በጣም እየተመቸኝ ትላታለች። አምራንም እየቀለድሽብኝ አይደለም ወይ ስትላትም በዚህ አያያዝሽማ ከፍ ያሉትንም መሞዳሞድና መያዝ ትችያለሽ ስትላትም አምራንም መለስ ስትልና ኮሎኔል ሻለቃ ምናምኖችን ነው ወይ ለመያዝ እንዲይዝ የምትፈልጊው ትላትና ምን ነው አልሞትኩ አልኩሽ እንዴ ብላ እንግዲህ ስትጮህባትም
ጩናም እንደዛ ማለት አይደለም አታነካኪኝ፣ እኔ ያልኩሽ ባለሀብቶች ነው ያልኩሽ፣ ባለሀብቶች የሚገኙበት ቦታ ነው ከእንግዲህ በኋላ ውሏችን ስትላት፣ አምራንም በቃ እኔም አሁን ላይ የፈለገኝን ነገር አደርጋለሁኝ፣ ከታሰርኩም አይቀር እንግዲህ ደህና ነገር አግኝቼ መታሰር ካለብኝ እታሰራለሁኝ። እንግዲህ ጩናም በጣም ታጨበጭብላታለች ብራቮ ስትላትም እሷን መለስ ስትልና እኔ የምልሽ ባንክ ልታሰርፊኝ አይደለም መቼም አይደል ሀሳብሽ ስትላትም አንቺ ደግሞ ምንድን ነው የምትይው ባንኩን ወደ አንቺ ለማምጣት እኔ ወደ ባንኩን ልሂድ ትይኛለሽ እንዲህ ብላ ትፎግራታለች። እኔ የምልሽ የሆነ ትልቅ ነገር ያሰብሽ ይመስለኛል ስትላት፣ ጩናም ከነገ በኋላ እንግዲህ ዘና ፏፈሽ ነው የምንለው ከፍ ከፍ እያልን ነው እንግዲህ ሌቭላችንን የምንጨምረው ትላታለች። እንግዲህ በሚግባቡበት ቋንቋ ችርስ እጃቸውን ይመታታሉና ይስማማሉ። ዳግምም በጨዋት ይነሳና ወደ ክችን ሲሄድ ኑሐሚንን ያያታል። ኑሐሚንም ስታዩ እጅግ ትደነግጥና አንተ ኮቴ የለክም እንዴ ስትለው እኔ እኮ ምን ላድርግ ብለሽ ነው እዚህ ካለሽ ብዬ ላይሽ ነው የመጣሁት ብሎ ይላታል። እኔ የምልሽ ማታ የት ነው ያደርሽው ብሎ ሲጠይቃትም አንዴ እኔማ ያደርኩት ቤተሰቦቼ ነው እና ደግሞ ሳላገባው የት ለምንድን ነው እዚህ የማድረው ስትለው አይ እሱ አንቺ ቤት አድሯል ብዬ ነው እኮ ይላታል። እና እሱን የሚመለከትክ እንኳን አንተን አይመስለኝም ስትለውም እናም ደግሞ ማታ በጣም መጠጥ ጠጥተክ እንደሰከርክ ወንድምክ ነግሮኛል ብላ ትመልስላታለች። ምን ላድርግ ብለሽ ነው የምወዳትን ልጅ ለመርሳት ግዴታ መጠጣት አለብኝ ብሎ ይመልስላታል። እሷም ደግሞ ኤሚ ዛሬ ነቅሎ ተከላውን የምታካሂደው ዛሬ ነው፣ እሷም ደግሞ መልካም ዜና እንደምንሰማ ተስፋ እናደርጋለን ስትለው ዳግምም ኤሚ ቶሎ ድናልሽ ናሆምን ቶሎ ለማግባት አይደለም ወይ ፍላጎትሽ ሀሳብሽ ብሎ ሲላትም ቆይ አንተ ምን እያልክ ነው ምን ለማድረግ እያሰብክ ነው ብላ ስትለውም እሱም ደግሞ ቆይ ናሆምን አግብተሽ ደስተኛ ሆነሽ የምትኖር ይመስልሻል ወይ ብሎ ሲላትም እሷ ምንም ሀሳቡ ስላልገባት ምክንያትክ ምንድን ነው ስትለው ለምንድን ነው የኔ ጥፋት ምንድን ነው ለምን ጊዜ ሰተሽኝ እንዳወራሽ አትፈቅጂልኝም ይላታል። ያንተ ትልቁ ጥፋትማ የወንድምኪን ሚስት መመኘትክ ነው። ጥፋት ደግሞ ምንጭ ነው አንተ የሚገባክ ስትለውም ዳግምም እሱ ልክ ነሽ፣ እኔ ግን አይምሮዬ አንቺንና አንቺን ብቻ ነው የማስበው ምን ላድርግ ብሎ ይላታል። ኑሐሚንም ስለዚህ ደግሞ እኔ ምን ላድርግ ምን አድርጊ ነው የምትለኝ ቢያንስ እንኳን አንቺን እንድረሳ አግዥኝ ሲላትም እሷም ቆይ ዳግም እኔ ቆይ አንተ እኔን እንድትረሳ እንዴት ነው ማግዝክ ባለችበት ቅስፈት ውስጥ ናሆም ድንገት ይመጣሉ ወደ ኪችን። ችግር አለ እንዴ ብሎ ናሆም ሲጠይቃቸው ችግር የለም ይሉታል። ምን ጊዜ ነው ነሃ የመጣሽው ብሎ ሲላትም አሁን ትንሽ ቆየሁኝ ከመጣሁ ቁርስ ልስራላችሁ እኮ ብዬ ነው ወደ ኪችን የገባሁት ትልና ፈገግ ትላለች። ዳግም እንዴት ነክ ብሎ ሲጠይቀውም እሱም ብዙ ደስተኛ አልነበረም። ለማንኛውም እኔ ደህና ነኝ እናንተን ለሁለት ተለተዋችሁ ብሎ ጥሏቸው ይሄዳል። እሷም ዳግምም እንደወጣ ናሆም እኔ ይሄን ነገር አልቻልኩም ትለዋለች። ምን እያለሽ ነበረ ብሎ ሲላትም ያው እንደተለመደ ነው እኔ ከአቅሜ በላይ ሆኗል ይላታል ትለዋለች። እሱም በቃ ስንጋባ ወይን ተስፋ ቆርጦ ሊተው ይችላል፣ እናም ደግሞ አዲስ ዜና አልነገርኩሽም በጣም ደስ የሚል ዜና ነበረ ብሎ ይላታል። ምንድን ነው ብላ ስትለው ኤሚ ትራንስፈር አድርጋ ሁሉም ነገር በሰላም ተጠናቋል ብሎ ይነግራታል። እንዴ ዛሬ አልነበረም ወይ የተባለው ቀኑ ስትልም አይ ሌሊት ሆኖ ነው ሁሉን ነገር ኦፕራሲዮኑ እየተጠናቀቀው ብሎ ይላታል። እንዴት ናት ታዲያ ፋንትሽስ ብላ ስትጠይቅ ሁለቱም ኤሚ ፋንትሽም ሰላም ናቸው። እኔ እንደውም አልነገርኩሽም እንጂ ሁላችንም ስንጸልይ ነበረ። እሷም ተደብቃ ቤተክርስቲያን ሄዳ ስትጸልይ ነበር፣ ናሆምም እንደዛው። እናም እንግዲህ ሁላችንም በጭንቀት ጊዜ ነው አምላካችንን የምናስታውሰው ብለው እየተነጋገሩና እየተደሰቱ ይገኛሉ። አምራንና ጩናም አንድ ላይ ተቀምጦ አምራን በሀሳብ እልም መብላ ሄዳ ነበረ። ጩናም ከተመለከተቻት በኋላ ምን እያሰብሽ ነው ብላ ስትላት የኑሐሚን ነገር ነው እያሳሰበኝ ትላታለች። ምንድን ነው እሱ? እኛ ስንት ችግር ያለብን አንቺ ስለዛ ታስቢያለሽ ወይ ብላ ስትላትም አየውልሽ ጩና አምራ እነ ኑሐሚን አንድ ጊዜ የሆነ ፕሮጀክት ሊሰሩ ሄደው እዛ ገጠር ነበሩ። እናም እዛ አንድ ልጅ በጣም እንደሚያስቸግራትና
እና ብቻ ይመስለኛል ፍቅረኛ እጮኛ በቃ ልክ እንደዛ አይነት ነገር በይው ነው ብላ ስትላትም መቼም እጮኛ ፍቅረኛ እያልሽ ሌላ ነገር ውስጥ ልትገቢ እንዳይሆን ብላ ጩናም ስትቀልድባት ያ ልጅ እዚህ መጣ ማለት ለኑሐሚንም ለናሆምም ችግር ነው የሚፈጥረውና ብላ ስትላትም ጩናም ባክሽን ራስሽን በማይሆን ነገር ላይ ቢዚ አታድርጊ ትላታለች። አምራንም ይሄ ዝም ብሎ ሀሳብ አይደለም፣ ኑሐሚንም ናሆምም ዳግምም እነሱ ያላሰቡት በጣም ትልቅ ችግር እየመጣባቸው ነው። ጩናም ዳግምም ሌላም ሶስተኛ ሰው አለ ማለት ነው፣ እሱ ደግሞ ማን ይሉታል ብላ ስትላትም ደምና ዳግም ላይ ደውዬ እውነቱን አልጠይቅም ትላለች አምራን። ጩናም ናሆም ምናምን እያልሽ የምትዩ እስካሁን ፍቅሩ አልወጣልሽም ወይ ምንድነው አልገባኝም ስትላትም ለዳግም መደወል አለብኝ ብላ ስልኳን ታነሳለች። ናሆም ወንድም ነው አቋሙን ብታዩ በስማም የሆነ ሸበላ ነው እያለች እንግዲህ ወደ ላይ ሰማዩን እያየች ትነግራታለች። ጩናም ደግሞ ይሄንን ታዲያ ለእኔ ለምንድን ነው የምትነግሪኝ ስትላት ኧረ እኔ ጩና ምን ፈልጌ ይመስልሻል? እኔ ላንቹ ብዬ ነው ስትላትም ኧረ እባክሽ እሱንማ ቆይ ከዚች ከስልክ በኋላ እናወራበታለን ጨዋታው አላቆምም ትላትና አምራንም ለዳግም ከደወለችለት በኋላ እሱም ያነሳላትና ስልክ ምን ፈልገሽ ነው የምትደውይው ብሎ ሲላትም አንተም ፈልጌክ ነው ለሆነ ጉዳይ ትለዋለች። ጮማ መረጃ እንዳላት ትነግረዋለች። እሱም አንቺ ያለ ተንኮልን ሌላ ነገር ሀስበሽማ አትደውይም እርግጠኛ ነኝ ምንድን የፈለግሽው ቀጥታ ወደ መፈለግሽበት ነገር ግቢ ሲላትም እሷም እኔ አንድ ነገር ልንገርክ ከክፍለ ሀገር ኑሐሚንን ያኔ የሚወዳትና የሚያፈቅራት ሰው አለ ነበረ እንዴ ብላ ትለዋለች። ማን ነው ስሙ ብሎ ሲላትም ስሙም እና መታወቂያው ወድቆ ከነ ፎቶ አግኝቼ ነው ትለዋለች። እናም ልጁ እዚህ ከተማ ውስጥ እንዳለ እንዳይጎዳት ብላ ስትለውም ስሙ ማን ነው ብሎ ሲላትም አጥር ምናምን ብላ ስትለው ወንድ አጥር ብሎ ሲላትም አዎ ወንድ አጥር እሱ ነው በቃ የት ነው ያለሽው እና መታወቂያውንም ፎቶውን በእጅሽ ካለ ያለሽበት ቦታ መጥቼ ልውሰድ ይላታል። እሷም እሺ ብላ እንግዲህ በዚህ ተስማማና ልታገኘው ትወስናለች። ጩና ግን ምንድነው ስልኩን ከዘጋች በኋላ እኔ ብሆን አንቺ ወደ ኋላ አልመለስም አንድ የወጣሁበት ቦታ ስትላትም አይ መሬት ያለው ሰው ብላ እንግዲህ ትቀልድባታለች። በፊት እንግዲህ ጩናም ጓደኛ እንደሌላትና ድንግል እንደሆነችም እየነገረቻት ትገኛለች። በዚህ መሀል ላይ ደግሞ ዳግምንም እንግዲህ ጠብ ማድረግም ከቻች ጠብ ታደርገዋለሽ እየተባባሉ እየተቀላለዱ ነበረ ያሉበት ነበር። እናም ደግሞ አቶ ለይኩንና እነነሐሙና ኑሐሚን አብረው ተቀምጠው ዳግም እየታለ ቡናውን ሳይጠጣ ወዴት ሄደ ብሎ ሲጠይቅም ኑሐሚንም እዚህ በረንዳ ላይ ነበረ ስልክ እያወራ ነበር ብላ ትመልስለታለች። እሱ አቶ ለይኩንም አሁንማ የዳግም ነገር ነው በጣም ስልችት ያለኝ ብሎ ይላል። ኑሐሚንም የሱ ነገር እንደሰለቻትና በጣም እንደከበዳትና በዚህ ባህሪው ደግሞ ናሆምም የሆነ በዚህ ትዕግስት አልባ በመሆኑ የሆነ ችግር እንደሚፈጠራል ብዬ በስጋት ውስጥ ነው ያለሁት እንግዲህ ብላ ትነግረዋለች። ናሆምም ምንም እንደማይፈጠር እየነገራት ይገኛል። የዳግም ነገር እጅግ የሚያሳስብ ነው። ምክንያቱም አሁን ላይ ያለበት ነገር ጥሩ ነገር አይደለም። ልጅቷን በፍቅር አይኑ ነው እየተመለከታት ያለው። በቻለው መጠን ብዙ ጊዜ ሰርጉን ለማስተጓጎል ፈልጎ ሞክሯል። ነገር ግን አሁን ላይ ደግሞ ኤሚ ከመጣች የእውነተኛ የሚያፈቅራትና የሚወዳት ልጅ ተሞሽራ ስትወጣ ቆሞ ማየቱን እጅግ እያንገበገበው ነው የሚገኘው። የቅመሚትም እናት እንግዲህ አምራን ኑሐሚንን አግኝታት አንቺ ከልጄና ከልጄ አባት ላይ አይንሽን እንድታነሺ አለበለዛ ደግሞ የሚከተልሽን ነገር ታውቂዋለሽ ትላታለች። ቆይ እኔ ምንድነው ያደረኩት ብላ ስትላትም አንቺ ልጄን ለምንድነው እንዳላይ የምከለኪኝ ብላ ስትላት እኔ እኮ በልጅሽ አንቺ እንዳታይ እኔ የመከልከል መፍት የለኝም የመከልከል መፍት ያለው አባቷ ነው ብላ ትላታለች። እናም ማታ ስትከታተኝ የነበረው አንቺ ነበርሽ ወይ ብላ ስትላት
ስትላት ያማ ቀላል ነው አንቺ ከድርጊትሽ ካልተቆጠብሽ እመኚኝ የከፋ ነገር ነው የሚገጥምሽ ብላ ታስጠነቅቃታለች። ኑሐሚንም በጣም ትናደድና የራስሽ ጉዳይ ብላ ጥላት ትሄዳለች። በዛው ቅስፈት ውስጥ ናሆም በአጋጣሚ ፓርኪንግ ላይ እንደቆመ እሷም ሄዳ ቀጥ ብላ መኪናውን እንግዲህ ጋቢናውን ከፍታ ትገባና ትቀመጣለች። እሱም በጣም ይደነግጥና ሴትዮ ችግር አለ ብሎ ሲላትም እኔ የቅመሚት እናት ነኝ ብላ ትለዋለች። እንዴ አንቺ ነሽ እንዴ እናቷ ብሎ ስጠይቃትም አዎ ባለ እጮኛ ልታገባት የተዘጋጀችው አይኗን ከልጄ አባትና ልጅ ከልጄ ላይ እንድታነሳ ብላ ማስጠንቀቂያ ትነግረዋለች። ሴትዮ ያምሻሉ እሷ እኮ ምንም ነገር አላጠፋችም ምንድነው እሱ ያደረገችው ቅመሚትን የረዳች እንጂ ያገዘች እንጂ ብሎ ሲላትም እሷ ግን እልቁኑ ብትጠረጥርና በእጮኛክን በስርዓት ብትይዝ የተሻለ ነው አለበለዚያ የከፋ ነገር ነው የሚገጥማት ብላ አስጠንቅቃ ትወርዳለች። እሱም እቺ ጤነኛ አይደለችም እንዴ እያለ ይገኛል። እንግዲህ ዳግምም እነ አምራንን ካገኛቸው በኋላ እሷም ፎቶውንም ካሳየችው በኋላ ሁሉንም ነገር በስተመጨረሻ ፎቶውን አይቶ ካረጋገጠ በኋላ ራሱ ወንዳጥር ነው እዚህ ነው ያለው ማለት ነው ብሎ ይላታል። እሱ ያለበትን ቦታ ማወቅ እፈልጋለሁ የት ነው የሚገኘው ብሎ ሲጠይቃትም እሱ እዚህ ከመጣ ምናልባት አንተ ኑሐሚን ላይ ችግር ሀደግ ይፈጥርባታል ብለህ ታስባለህ እንዴ ብላ ስትለው እና እሱን ችግር ይፈጥርባታል ብዬ ስላሰብኩኝ አይደለም ወይ በመጀመሪያ ለመጠንቀቅ የፈለኩት ብሎ ይላታል። እሷ ግን ምን ነው ኑሐሚን ላይ ችግር እንዳይፈጥር ለምን ፈለክ ብላ ስትጠይቀው እናም ምን አቀዳሃል ብላ ትለዋለች። እሱ ደግሞ ምን አቀዳለሁ ከናሆም መቼም ነጥቂያት የግል ላረጋት አልችልም እነሱ ሁለቱ እንኳን ቢለያዩ ከኔ ጋር ትሆናለች ብዬ አላስብም እንደዛ ነው ወይ አንቺ የምታስቢው ብሎ ሲላትም እኔ በፍጹም አላደርገውም ብሎ ይላታል። እሷ ግን አልተዋጠላትም። በድጋሚ እሱ የሚገኝበትን ቦታ እንድትነግሪኝ እፈልጋለሁ ሲላት ስለዚህ ነገር በደንቡ ካላብራራህልኝ በፍጹም ስለ እሱ ያለበት ወንዳጥር ያለበት ቦታ ላይ አልነግረህም ትለዋለች። እሱም ተናዶ በሊመታት ሲነሳ ጩናም እንዴ ምን እሺ ነው አንተ እንዴት ሴት ልጅ ላይ እጅህን ታነሳልክ ብላ ጣልቃ ትገባለች። እሱ እንኳን ሴት ልጅ ላይ ወንድ ልጅ ላይም እጄን አላነሳም ይላታል። እናም እንግዲህ በዚህ ቅስፈት ውስጥ እሷም ስልኩን ትወስድበታለች። የዳግምን ስልኩን ከወሰደችበት በኋላም ዳግምም ወደ ቤት ይመለሳል። እናም ስልክ ሲጮህ እንዴ ጩና አንቺ ምን ነው ዛሬ ደግሞ ጥሪ ቀየርሽ እንዴ ብላ አምራን ስትጠይቃትም ባክሽ እንደወሰደችበት ትነግራታለች። እሷም በጣም ነው የደነገጠችው። አምራን በጣም ነው የደነገጠችው። ምክንያቱም ዳግም አይለቀኝም ለምንድን ነው እንደዚህ ያደረግሽው ብላ ትላታለች። እሱም ደጋግሞ ሲደውል አነሳዋለሁ እያለች እንግዲህ ጩናም ስልኩን አንስታ ዳግምን ታወራዋለች። እና በዚህ መካከል ውስጥ ነው እንግዲህ ድራማው ተጠናቀቀው። ዳግም የእውነት አሁን እሷን ሲያገኛት የምር አይምራትም። በጣም ንዴትና እልህ ስላለበት ከዚህ በፊት ኤሚ ላይ የተጫወተችው ጨዋታ ቤተሰቦቹ ላይ ያደረገችውን ነገር ስለሚያውቅ በጣም ቂም ይዞባት ይገኛል። ቀጣይ ክፍል ላይ እንግዲህ ምን እንደሆነ ምን እንደሚፈጠር ይዤላችሁ እመጣለሁ። ተወዳጁን ኑሐሚን ድራማን ከሞላ ጎደል ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ ከልብ አመሰግናለሁ።